ለሰው ልጅ በምድር ላይ ኃጢአት ማስተሰረይ እንደሚችል አታውቁም? ምን አላቸው? የሰው ልጅ ብሎ እግዚአብሔር አለ። መጽሐፍ ቅዱስ መዝሙር 107 ቁጥር 20 ላይ ይመስለኛል የቃሉን ድምጽ ሰምታችሁ የምትፈጽሙ እናንተ መላእክቶች ነው። አንዳንድ ሰዎች በዚህ ዘመን በጣም ብዙ ነቢያት የሚባሉ ስላሉ የሪቫይቫል ዘመን እንደመጣ አድርገው ነው የሚቆጥሩት። ግን አብዛኛው እንዴት የሚያስደነግጥ ነገር ነው በቴሌቪዥን ስክሪን የሚታየው ነብይ ተብለው የሚመጡ ሰዎች የሚናገሩት። ለሰው ልጅ በምድር ላይ ኃጢአት ማስተሰረይ እንደሚችል አታውቁም? ምን አላቸው? የሰው ልጅ ብሎ እግዚአብሔር አለ እንዴ? የሰው ልጅ ከተባለ ኃይሉ ዮሐንስን ያጠቃልላል። እኔ ስለ ኢየሱስ በርቶልኛል፣ በጣም ነው የማውቀው። ስለዚህ በመጽሐፍ ቅዱስ ኢየሱስ የሰው ልጅ ብሎ ከተናገረ ራሳችንን ተክተን እዛ ቦታ ላይ ማስቀመጥ እንችላለን ብሎ እንደ አንድ ማሳያ የሚያስቀምጠው ኢየሱስ ክርስቶስ ኃጢአትን አስተሰርየዋል የሰው ልጅ ብሎ እኔም የሰው ልጅ ነኝ ኃጢአትን አስተሰርያለሁ እያለ ነው። እስቲ ቀጥለን ከማቴዎስ ወንጌል ብቻ ሁለት የመጽሐፍ ቅዱስ ክፍሎችን ኢየሱስ ክርስቶስ የሰው ልጅ ብሎ የተናገራቸውን እናንሳና በእውነት ኃይሉ ዮሐንስ እንደዛ ነው ማለት ነው በሱ ትርጓሜ መሰረት እንመልከታቸው። የመጀመሪያው ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ያለውን ሐሳብ አነባለሁ። ኢየሱስም ወደ ፊልጶስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ማንን? የሰው ልጅ። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ስለዚህ የሰው ልጅ በዚህ ክፍል መሰረት ክርስቶስ የተቀባ የሕያው የእግዚአብሔር ልጅ ነው ማለት ነው። ስለዚህ ኃይሉ ዮሐንስ ክርስቶስ የእግዚአብሔር ልጅ ነው ማለት ነው። ምክንያቱም የሰው ልጅ ተብሎ የተገለጸባቸው ቦታዎች በሙሉ የኔም ናቸው ብሎ ስለሚያምን ኃይሉ ዮሐንሳችን ማን ነው ማለት ነው? ክርስቶስ የእግዚአብሔር ልጅ ነው። ሁለተኛ ጥቅስ እናነባለን እዚሁ ማቴዎስ ወንጌል ምዕራፍ 26 ቁጥር 63 ላይ ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንህ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አልህ ማለት ልክ ነህ ነው። ነገር ግን እላችኋለሁ ከእንግዲህ ወዲህ ይልና የሰው ልጅ፣ ይሄ ለኃይሉ ዮሐንስም ይሰራል። የሰው ልጅ የተባለው ነገር በሙሉ የማን ነው ብሏል? የኔም ነው ስላለ ማለት ነው። የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው ይላል። ኢየሱስ ነው የተናገረው። በኃይል ቀኝ ተቀምጦ በደመና ሲመጣ ታያላችሁ አለ። ስለዚህ ወንድማችን ኃይሉ ዮሐንስ በኃይል ቀኝ ተቀምጦ በመላእክት ታጅቦ በደመና ተከቦ ይመጣል ማለት ነው። ምክንያቱም የሰው ልጅ ተብሎ የተገለጸባቸው ቦታዎች ሁሉ ስለሆኑ የሱ ስለሆኑ። ለዚህ ነው የወርዶ ፌዝ አስተማሪዎች እየወሰዱ እግዚአብሔር ናችሁ ወደሚል ምሰሉት ሳይሆን እሱን ለመምሰል ራሳችሁን አስለምዱ ሳይሆን እሱን ሁኑ ወደሚል አስተምሮ የሚወስዷችሁ ከነዚህ ጥቅሶች ተነስተው ነው ለማለት ነው። ኢየሱስም 16 ምዕራፍ 16 ኢየሱስም ሰዎች የሰውን ልጅ ማን ይሉታል አላቸው። አሁን እዩ ኢየሱስ ኢዚኳልቱ የምን ልጅ? አቤት የሰውነት ስሙ ነው የሰው ልጅ። ኢየሱስም ሰዎች ስለ ሰው ልጅ ምን ይላሉ ብሎ ጠየቀ። ኢየሱስ ኢዚኳልቱ የሰው ልጅ። ወንድሜ የእግዚአብሔር ልጅ የሆነው መቼ ነው ለሚለው ለመመለስ የእግዚአብሔር ልጅ ማለት ኢዚኳልቱ ክርስቶስ ማለት ነው። የእግዚአብሔር ልጅ የሆነው መቼ ነው ስትለኝ ጥያቄው ክርስቶስ የሆነው መቼ ነው ማለት ነው። በተረፈ የእግዚአብሔር ልጅ ሌላ ክርስቶስ ሌላ ከመሰለ ሁለት ነገር መጣ ማለት ነው። ሌላ ነገር ውስጥ ነው የምንገባው። ክርስቶስ የነበረው መቼ ነው? ከማርያም ሲወለድ ነው? ከሙታን ሲነሳ ነው? አይደለም። በዘላለም ውስጥ እርሱ የእግዚአብሔር ልጅ ነው። ዛት ሚንስ ክርስቶስ ነው። በኋላ በስጋ መጣ እንጂ ያልነበረ አልመጣም። በቀደም የእግዚአብሔር ልጅ ሆነ እንዳትል ዛት ሚንስ በቀደም ነው ክርስቶስ የነበረው። በዘላለም ውስጥ ክርስቶስ የሚባል የለም። ቀላል ነው። ለጴጥሮስ የተገለጠው መገለጥ እሱን መቀበል እኮ ነው። ማን ብሎ ይጀምራል? አቤት ስታነቡ ማን ብሎ? ኢየሱስም። ኢየሱስ ስሙን ኢየሱስ ትለዋለህ። ክርስቶስማ ብሉይ ኪዳን ቋንቋ ነው ይታወቃል። ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ማን? ኢየሱስም ሰዎች የማንን ልጅ?
የሰውን ልጅ ኢየሱስ የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እሺ እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። የቀደሙ ጥያቄ ምንድን ነው? ኢየሱስን ሰዎች የሰውን ልጅ ማን ይሉታል? ኢየሱስ እዚህ ቋልቱ የሰው ልጅ መገለጥ ሲመጣልስ፣ አዎ የሰው ልጅ ነዚህ ቆመሃል፣ ከማርያም እንደተወለድክ እናውቃለን፣ ግን አንተ በዘላለም ውስጥ የእግዚአብሔር ልጅ ነበርክ። እንዴት እናውቃለን? ክርስቶስ እዚህ ቋልቱ ክርስቶስ ሚኒንግ ምን ማለት ነው? እግዚአብሔር ልጅ ማለት ነው። እና የእግዚአብሔር ልጅ የነበረው መቼ ነው ስትለኝ፣ ክርስቶስ የነበረው መቼ ነው ነው ጥያቄ። አለቀ። ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ኢየሱስ የሰው ልጅ፣ ክርስቶስ የእግዚአብሔር ልጅ። አሁን ጥያቄው የሰው ልጅ የነበረው መቼ ነው ካልከኝ ከማርያም ሲወለድ። ልክ ነህ። ጥያቄው የሰው ልጅ የነበረው መቼ ነው ካልክ ከማርያም ሲወለድ ነው፣ በስጋ ሲመጣ። የእግዚአብሔር ልጅ የነበረው ግን ከማርያም ሲወለድ አይደለም። የእግዚአብሔር ልጅ የነበረው ዛት ሚንስ ክርስቶስ የነበረው በዘላለም ውስጥ ግን ምን ይጠይቃል? ይህን ለማወቅ ኢየሱስ የሰው ልጅ፣ ክርስቶስ የእግዚአብሔር ልጅ ለሰው ልጅነቱ ዘመን አለው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው። ክርስቶስ ሲባል ግን ወይም የእግዚአብሔር ልጅ ሲባል ግን በቀደም ነው ካልክ ተበላህ። መጽሐፍ ቅዱስ መዝሙር 107 ቁጥር 20 ላይ ይመስለኛል የቃሉን ድምፅ ሰምታችሁ የምትፈጽሙ እናንተ መላእክቶች። መልአክ በዙሪያችን ነው። መላእክቶች በዙሪያችሁ አሉ። ካንተ አፍ ቃል ይጠብቃል። የሚፈጽሙት ያንን ቃል ልክ አሁን እኔ እንዴ ስል ወንጅሉ ቹዋል ፈውስ ከሆነ ሄደ ጉበትን ይቀይረዋል። ጨጓራ ከሆነ ሄዶ ቀይር ያደርገዋል። ቢሂልድ 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 የሐኪሙ ሪፖርት ተገለበጠ ስል ኤንጅሉ ይገለብጠዋል። አንዳንድ ሰዎች በዚህ ዘመን በጣም ብዙ ነቢያት የሚባሉ ስላሉ የሪቫይቫል ዘመን እንደመጣ አድርገው ነው የሚቆጥሩት። ግን አብዛኛው እንዴት የሚያስደነግጥ ነገር ነው በቴሌቪዥን ስክሪን የሚታየው ነብይ ተብለው የሚመጡ ሰዎች የሚናገሩት። ፈጽሞ መጽሐፍ ቅዱስም በሰውም ሕሊና እንኳን ለመቀበል የሚከብድ አሜን እያለ ሰው እንደዚህ እያለ የሚቀበለው ነገር ምን አይነት ህዝብ ነው ያለው ጉባኤ ውስጥ እነሱ ጋር የሚሄደው ምን አይነት ህዝብ ነው ብለን እስክንጠይቅ ድረስ የሚያደርግ ነገር ነው እየተናገሩ ያሉት። ስለ ኃጢአት፣ ስለ ክርስቶስ መስቀል፣ በእግዚአብሔር ስላለው ጽድቅ አይደለም የሚናገሩት፣ ስለ ገንዘብ ነው የሚናገሩት። ሌላው መጠየቅ ያለብን ጥያቄ እንዲህ ነቢያት ከበዙ በኋላ ቤተ ክርስቲያን ተከበረች ወይ? ቤተ ክርስቲያን በጽድቅ ታወቀች ወይ? ቤተ ክርስቲያን ተከበረች ወይ? መቀለጃን እንዲሆን ነው። በቲክቶኩ በምኑ በዋና ጆክ የሚሰራው በማን ነው? እነዚህ ነቢያቶች በሚሉት በሚሰሩት አይደል እንዴ? ምንም ጠብ የሚል ወደ ክርስቶስ የሚያቀርብ ሕይወት የሚሰጥ ነገር ሳይናገሩ የሚሄዱ ህዝቡን ግን የሚዘርፉ ሰዎች የበዙበት ዘመን ላይ ነው ያለነው። በመንፈስ ቅዱስም የሁሉ አመጽ የሚሰራው እግዚአብሔር ተናገረኝ በሚል ነው። ሰውን ሌባ ሆኖ ሰርቆ ያመጣውን ብር ቢሰጥ እኮ አንተ ለምን አመጣ አይለውም። የትም አርጎ ያምጣ ብቻ ገንዘቡን መቀበል ነው። በጽድቅ እንዲሰራ አይበረታታም። ስራ እንዲሰራ አይበረታታም። ወጣቱ የእግዚአብሔርን በረከት ቁጭ ብሎ በዚህ እቺ ግንቦት አይደለች ይላል ይመጣና ይሄ ወር ሳያልቅ አስገራሚ አካውንታችሁ ውስጥ ብር ይገባል ይላል። ከየት መቶ ነው የሚገባው? ቁጭ ብሎ ሰው ሳይሰራ በቅዠት እንዲኖር በማድረግ እነሱ ገንዘባቸውን የሚሰበስቡ ሰዎች ናቸው። ስለዚህ እኔ እንደ ቃለ ሕይወት ብቻ ሳይሆን መላው ወንጌላዊ አማኝ የሚባለው ሁሉ እዚህ ላይ እነዚህን ዘምቶ ስርዓት ማስያዝ ካልተቻለ በስተቀር በጣም ብዙ ውንብድና እያደረሰ